ሰላም እንዴት ናችሁ? ወደ ኢትዮ ፋርማ አካዳሚ ቻናል ተመልካቾች እኔ ራን ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ነን ፋርማኮሎጂካሊ ባህላዊ መንገድ አንቲ ፈንጋል ትሪትመንት ማለትም አንድ ሰው በእግሩ ላይ ፈንገስ ሲወጣበት እንዴት አድርጎ ትሪት እንደሚያደርግ የምናይ ይሆናል። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። እስከመጨረሻው ድረስ አብራችሁን ቆዩ። ባህላዊ መንገድ ፈንገስን ለማከም ማለትም በእግር ላይ የሚወጣን ፈንገስ ለማከም እንግዲህ የተለያዩ ዘዴዎችን ይጠቀማሉ። ከሚጠቀማቸው ዘዴዎች መካከል በዓመት አንድ ጊዜ የሚመጣውን የመስቀል በዓልን ጠብቀው እግራቸው ላይ ፈንገስ በሚወጣበት ሰዓት እንግዲህ የመስቀል ደመራ ይደመራል። ከተደመረ በኋላ ደመራው ከተቃጠለ በኋላ በሚወጣው ፍህም በማከም እግራቸውን ከዚህ ላይ በምታዩት ቪዲዮ መንገድ እግራቸውን ያክማሉ ማለት ነው። ኢፌክቲቭ ይሁን አይሁን እንግዲህ አላቅም። አሁን እያደረጉ አግኝቸው ቪዲዮን ያነሳሁት ማለት ነው። ስለ ገብር ምን ነው ስለዚህ አብረን ከወራት መካከል እንግዲህ ኢፌክቲቭነሱን የምናይ ይሆናል ማለት ነው። ፋርማኮሎጂካሊ አንቲ ፈንጋል ትሪትመንቶችን በመጠቀም እንግዲህ የእግር ፈንገስ ማከም ይቻላል ማለት ነው። ለምሳሌ ከመካከላቸው እንደ ኢትራኮናዞል፣ ወሪኮናዘል፣ ኬቶኮናዘል የመሳሰሉ ድረጎችን ወይም መድኃኒቶችን በመጠቀም እንግዲህ የእግር ፈንገስን ማከም ይቻላል እና ሌሎችን ፈንገስ ማከም ይቻላል። ነገር ግን ፋርማኮሎጂካሊ ወይም ትራዲሽናሊ ሜዲሲን በመጠቀም እንግዲህ በዚህ በምታዩት መልኩ ይታከማል ማለት ነው። ኢፌክቲቭነቱን እንግዲህ ከወራት መካከል እንግዲህ እዚህ የምታዩትን ቪዲዮ ከተሻላቸው ይሄን እንጠቀማለን ወይም ሁለቱንም ሚክስድ በማድረግ እንጠቀማለን ማለት ነው። በዛሬው ቪዲዮ እንግዲህ ትራዲሽናል ሜዲሲን እንዴት እንደሚያከሙ አይተናል። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ።